መኮንን ወልደአረጋይ እነሆ ማሟሻ በሚለው መጽሐፍ ውስጥ በጣም የሚያስገርሙ ሁላችንም ልንወስዳቸው የሚገቡ ታሪኮችን ያስቀምጣል። ወደ እናንተ አንዳንድ ሀሳቦችን ከመኮንን መጽሐፍ ወስዳለሁ። ወደር የሌለው ዝክር። ፊታውራሪ ሀብተ ጊዮርጊስ ዲነግዴ ለአፄ ምኒልክ ለየት ያለ ፍቅር ነበራቸው ይላሉ ፕሮፌሰር ባህሩ ዘውዴ። በሀብቴ አባመላ በ2008 ዓ.ም መጽሐፋቸው ይህንን ፍቅራቸውን የሚገልጸውም የአፄ ምኒልክ 7ኛ ሙት ዓመት መታሰቢያን ምክንያት በማድረግ ለ40,000 ሰው የሚሆን ዝክር ድል አድርገው መደገሳቸው ነው። ድግሱ ለ3 ቀናት ያህል ህዝቡን ግብር ያበሉበት ነበር። ለድግሱ ያስፈልገው አቅርቦትም እንደሚከተለው ነበር። 800 በሬዎች፣ አብዛኛው ለቁርጥ የሚሆን 300 በግና ፍየል፣ ለጥብስና ወጥ 80,000 ሊትር ጠጅ፣ 60,000 እንጀራ፣ 3,000 ሊትር አረቄ፣ 2,000 ኪሎ ግራም ቅቤ፣ 1,000 ኪሎ ግራም በርበሬ፣ 500 ኪሎ ግራም ጨው ነበር። በአንድ ጊዜ 5,000 ሰዎች ግብር ሲመገቡ በመቶዎች የሚቆጠሩ አስተናጋጆች ተመድበው ነበር። ይህ አውሮፓ አይደለም፣ ኢትዮጵያ ውስጥ ነው። አባመላ ዲነግዴ የሙት መንፈስ ጠሪ። በ1880ዎቹ አጋማሽ በኤርትራ ክፍለ ሀገር ዶጋሌ በተባለ ቦታ በተደረገው ውጊያ ጣሊያን 500 ወታደሮቿን ማጣቷ ይታወቃል። ከዚያ በኋላ በነበሩ ዓመታት በዚያ አጠገብ ባለው የመኪና መንገድ የተደጋገመ የመኪና አደጋ በመድረሱ በርካታ ሰዎች የአእምሮ ህመምተኞች እየሆኑ አስመራ በየጊዜው ጸጸረት በተባለ ሆስፒታል ውስጥ ሲገቡ የሙት መንፈስ መኪናችን ውስጥ ገብቶ አነጋገረን እያሉ ይናገሩ ጀመር። ኢንጂነር ኮራንካ የተባለ ጣሊያናዊ ተመሳሳይ ሁኔታ ሲገጥመው የሙት መንፈሱን አነጋግሮ ጄኔራል በቴሳ የተባለ ጣሊያናዊ በስርዓት አልተቀበርኩም ብሎ ነግሮኛል በማለቱ የጄኔራሉ አስክሬን ከተቀበረበት እንዲወጣ ተደርጎ አስክሬኑ በጣሊያን ባንዲራ ተጠቅሎ በስነ ስርዓትና በክብር እንዲቀበርና ሐውልት እንዲሰራለት በመደረጉ ችግሩ ሊቆም ችሏል ሲሉ ጥላሁን ብርሃነ ስላሴ የ20ኛው ክፍለ ዘመን ኢትዮጵያ በተሰኘ መጽሐፋቸው ውስጥ ጽፈውታል። ገብረ ክርስቶስ ደስታ በ3ኛው ሻለቃ ጦር ሰፈር ውስጥ ምን ገጠመው? ኮሎኔል መለሰ ተሰማ በክብር ዘበኛ ጦር አካዳሚ 2ኛ ኮርስ እጩ መኮንንና ፋቂ ትዝታ ማስታወሻ ላይ 1940 ዓ.ም በተፈሪ መኮንን ትምህርት ቤት የተደረገ የወታደርነት ምልመላ በተመለከተ ባሰፈሩት ማስታወሻ ላይ ይህ ይገኝበታል። ወታደሮች ትምህርት ቤት መጥተው መግለጫ ከሰጡ በኋላ የተማሪውን ፈቃደኝነት ሳይጠይቁ በክፍል ውስጥ ለአይን ግቡ የሆነውን አይኑን ትኩር ብለው እየተመለከቱ በእጃቸው እየጠቆሙ አንተ እያሉ አስወጥተው አሜሪካን ሰራሽ በሆነው ማክ የሚባል መኪና ጭነው ከቀኑ 5 ሰዓት ገደማ ክብር ዘበኛ 3ኛ ሻለቃ ጦር ሰፈር አድርሰው አራገፉና አንድ ሰፊ ክፍል ውስጥ አስገቡን። ዕውቁ ሰዓሊ ገብረ ክርስቶስ ደስታ ከየት ትምህርት ቤት እንደመጣ ትዝ አይለኝም፣ ወደ ማታ ግድም አምጥተው ያስገቡት እኛ በነበርንበት ክፍል ውስጥ ነበር ይላሉ ጸሐፊው። ወታደርነትን ሙያውን እንደማይወደው ደጋግሞ እየነገራቸው በግድ ያመጡት መሆኑን በብስጭት እየነገረን አምሽቶ ተኛን። እኩለ ሌሊት ላይ አመመኝ ብሎ ሌሊቱን ሙሉ ሲጮህ አድሮ በማግስቱም ቀኑን በሙሉ ምግብ ሳይመገብ ውሃም ሳይጠጣ ሲጨነቅ ውሎ አመሸ። መታመሙን በመስኮት በኩል እየጮህን ብንነግርለትም ምንም የተደረገለት ነገር አልነበረም። በሁለተኛው ቀን ሌሊት ጩኸቱ ቀጥሎ እየበዛ ሲሄድ ሌሎቻችንም እንቅልፍ መተኛ ስላልቻል ወታደሮቹን በመስኮት በኩል ስለወተወትናቸው በዚያ ሌሊት ሐኪም ቤት ተብሎ ተወሰደና ሳይመለስ ቀረ። ከዚያም በኋላ ለረጅም ጊዜ በመንገድ እንኳን ሳላየው ቆይቼ ከኮሪያ ዘመቻ ከተመለስኩ በኋላ ቀዳማዊ ኃይለ ሥላሴ ቲያትር ቤት ገብቼ በግጥም ውድድር ላይ ያቀረበውን የሚመስጥ ግጥሙን ለማዳመጥ እድል ገጥሞኝ ነበር በማለት ጽፈዋል። ዕፀ ደብዳቤና 7 የቀመር ፊደል ተመራማሪው መስፍን ሰለሞን ከቀደምት ኢትዮጵያውያን ዘንድ ከተገኙ መጽሐፍት አንዱ ዕፀ ደብዳቤ ነው ይላሉ በወርቅ ዘንግ መጽሐፋቸው ላይ። ስለ እጽዋት መድኃኒትነት የሚናገር ከ900 በላይ የሚሆኑ እጽዋቶች ዝርዝር እንዴት ለመድኃኒትነት እንደሚጠቀሙ የሚያስረዳ መጽሐፍ ነው። ይህን መጽሐፍ ወደ ውስጥ ገብተው ሲፈትሹት የእጽዋቱ የቅመማ ቀመር የተመሰረተበት በ7 ላይ ነው። እያንዳንዱ የመድኃኒት እጽዋት በ7 ቀን ጸሎት የሚቀመም፣ በ7 ቀመር የሚቀመር፣ ፈዋሽነቱ በ7 ቀን የሚለካ፣ የ7 ፍጹምነትን ተደርቶ ተዋህዶውን 7 ያደረገ አስገራሚ መጽሐፍ ነው። የኮሶ መድኃኒት የሥራ ፈቃድ ዶክተር ሄላርድ ናይስትሮም የኮሶ መድኃኒትን የኢትዮጵያውያን የአጠቃቀም ስርዓት በተመለከተ ባሰፈሩ ማስታወሻ የኮሶ ትል ከመጠን በላይ እንዳያድግ ለማድረግ በየ2 ወሩ መድኃኒት ይወሰዳል። ተወላጆቹ ብዙ ከእጽዋት አይነቶች መድኃኒቶች የሚጠቀሙ ቢሆንም እንደ ኮሶ ዛፍ በብዛት የሚጠቀሙት ግን የለም። የዚህ ዛፍ ፍሬውም ሆነ አበባው ለጥቅም ይውላል።
ይህ ተክል ከባህር ወለል ከ2500 ሜትር በታች በጭራሽ አይበቅልም። ስለዚህ መድኃኒቱ ከገበያ ይገዛል ወይንም ተክሉ ከሚያድግበት አካባቢ በቀጥታ ይለቀማል። ለአንድ ሰው መድኃኒት የሚሰጠው የእጅ ጭብጥ የሚያህል ሲሆን መድኃኒቱ በውሃ ወይንም በማር ተለውሶ ይደቆስና በጠዋት በባዶ ሆድ ይወሰዳል። የኮሶ መድኃኒት መውሰድ እንደተቀደሰ ስርዓት ስለሚቆጠር ስርዓቱን ማደናቀፍ ወይንም መረበሽ አይቻልም። መድኃኒቱ ከመወሰዱ ከአንድ ቀን በፊት ሰውየው ጓደኞቹን ይሰናበታል። በሚቀጥለው ቀን ጠዋት መድኃኒቱን ሲወስድ መድኃኒቱን ያዘጋጀው አንድ ሰው ብቻ ነው አብሮት የሚሆነው። ከዚያ በኋላ ብቻውን በር ዘግቶ ይቀመጣል። ሌላ ሰው በአካባቢው ዝር አይል፣ አለበለዚያ ይጥልበትና መድኃኒቱ ይረክሳል ወይንም አይሰራም ይባላል። ጥላ አደገኛ ነው ተብሎ ይታመናል በኢትዮጵያውያን ሊቃውንት ዘንድ። የኮሶ መድኃኒት የወሰደን ሰው ምንም አይነት ትዕዛዝ ወይንም ስራ መስጠት አይቻልም። በማንኛውም የስልጣን ኃላፊነት ወይንም ደረጃ ላይ ቢሆን የኮሶ መድኃኒት ከወሰደ ፍቃድ ይሰጠዋል። የአቢሲኒያ አገረ ገዥ ሚኒስቴር አሽከር አገልጋይን ጨምሮ በኮሶ መያዝ ምክንያት የሥራ ፈቃድ ይወስዳሉ። ዳግማዊ ምኒልክ በመላው ኢትዮጵያ በየክፍለ ሀገሩ ለነበሩ ቁም ጸሐፊዎች ከመንግስት የአስራትና የቀረጥ ገቢ ከ10 1 እየተቀነሰ እንዲሰጣቸው ስላዘዙና እንደ አካባቢው አመችነት ጋሻ መሬት ላይ ስለተከሏቸው የቁም ጽሕፈት ባለሙያዎች ከሌላው ሰው የተለየ ክብር ነበራቸው። እንዲሁም የቁም ጸሐፊዎች ሁሉ ሙያቸው አንድ ቢሆንም መጽሐፉን ለማስዋብ በኪነታዊ ስነ ጽሑፍ በሚያደርጉት የፊደል አቀራረጽ በቁም የሚጽፈው የሽንጥ ረዥም ፊደል ቀራጭ እየተባለ ይጠራል። ከዚህ በላይ ቁም ጸሐፊዎች የተለየ መተዳደሪያና የአኗኗር ደረጃም ነበራቸው። መንግስት ያወቃቸው ቁም ጸሐፊነት ከቀድሞ ጀምሮ ከነገስታቱ ቤት የዕለት ምግብ፣ ልብስና ቀለብ የተሰጣቸው በሚፈቀድላቸው መኖሪያ ቤት በቋሚነት እየተቀመጡ ለስነ ጽሑፍ የሚያስፈልጋቸውን ማንኛውን ነገር ስለሚፈቅድላቸው የቁም ጽሕፈት ስራቸውን ያከናውኑ ነበር። ብራናም የሚያገኙት በቤተ መንግስት ለግብር የሚታረዱትን የበጎች ቆዳ እየፋቁ ወይንም ብራና አውጪዎችን እያስፋቁ እንደነበር ይታወቃል። ክቡራትና ክቡራን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። የመኮንን ወልደ አረጋይ እነሆ ማሟሻ መጽሐፍም ተጋበዙልኝ። ሰላም።